الله الرحمن الرحيم الحمد لله رب العالمين اللهم صل وسلم وبارك على نبينا محمد وعلى آله وصحابته ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته يهي أصل الثلاثة كتاب كفل أسرهان لتمرتي هنا المالتنا بالله سبحانه وتعالى فكاد كاستوساتشو بالفو يقومنو سلا اسلمنا بمزرزر اسلمنا وسط دمو وينم ስለ ዲን በመናገር ዲን የሚባለው ነገር ደግሞ በውስጡ ሶስት መራቲቦች እንዳሉት ወይንም ደረጃዎች እንዳሉት ከተነጋገርን በኋላ ከደረጃዎቹ አንዱና የመጀመሪያው አርካኑል ኢስላም ወይንም እስልምና የተባለው ራሱ መሆኑን ጠቅሰን አሁን ደግሞ ከመጀመሪያው ደረጃ የቀሩን ሁለት ምኖች አሉ ማለት ነው፣ ነጥቦች አሉ ማለት ነው። እነሱም በማብራራት ላይ ደግሞ ማስረጃ ጠቀሱ ሼህ ረሂመሁላህ። ወደሊሉ ሲያም ጾም ግዴታ መሆኑ ማስረጃው ቀውሉሁ ተዓላ የአላሁ ስብሓንሁ ወተዓላ ንግግር ነው። ያ አዩሃ አለዚነ አመኑ ኩቲበ ዓለይኩም ሲያሙ ከማ ኩቲበ ዓላ አለዚነ ሚን ቀብሊኩም ለዓለኩም ተተቁን። ጾም በእነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደ ተጻፈ በእናንተም ላይ ተጻፈ ልትጠነቀቁ ይከጀላልና አለ አላሁ ስብሓንሁ ወተዓላ። ከዚህ የምናየው ትምህርት አለ ማለት ነው። አንደኛ እናንተ ያመናችሁ ሰዎች ሆይ ጾም በእናንተ ላይ ተደነገገ፣ በቃ ተጻፈባችሁ፣ ተደነገገ፣ ግዴታ ነውና ተግብሩት ነው። ረመዳን ወይንም ደግሞ በአመት አንድ ወር አላሁ ስብሓንሁ ወተዓላ የእሱን ፊት ፈልገን ምን የምናደርግበት ግዴታ መሆኑን አምነን ውስጡ ያሉትን ደግሞ ዋጅባት ፈጽመን ከመጥፎ ንግግርና ከመጥፎ ነገሮች ርቀን እምንጾመው ጾም ነው ማለት ነው። ይህም ጾም ለእኛ ብቻ አይደለም። ከማ ኩቲበ ዓላ አለዚነ ሚን ቀብሊኩም ከእናንተ በፊት ለነበሩትም ህዝቦች ተደንግጓል። ከዛም በፊት ለነበሩት ህዝቦች ጾም ተደንግጓል። ለእናንተ ብቻ አይደለም። ምንድን ነው የጾም ፍሬው? ለዓለኩም ተተቁን አላሁ ስብሓንሁ ወተዓላን ትጠነቀቁት ትፈሩት ይከጀላልና። ይህ ተቅዋ ግን ይገኝ ዘንድ ደግሞ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ቡኻሪ በዘገቡት ምን አሉ? መጥፎ ንግግርን ተራ አሉባልታን ያልተወሰው አላሁ ስብሓንሁ ወተዓላ ከሱ መራብና መጠማት ሀጃ የለውም አሉ። ከዚህ ምን እናያለን ማለት ነው? ተቅዋ ለሚባለው ጉዳይ ግዴታ ምን መሟላት አለበት? ትክክለኛ የሆነውን ጾም መጾም አለበት ማለት ነው። ሰውየው ከመጥፎ ንግግሮች ከመጥፎ ተግባራት መቆጠብ ግድ ይለዋል ማለት ነው። ሌላው ረሱል ሰለላሁ ዐለይሂ ወሰለም ያላገቡ ሰዎችን ሲመክሩ ደግሞ ምን አሉ? ከእናንተ ውስጥ የትዳርን ጣጣ የቻለ ሰው ያግባ፣ ያልቻለ ሰው አሉ ይጹም አሉ። ያልቻለ ሰው ይጹም። ትክክለኛ መስፈርቱን አሟልቶ ለጾመ ሰው ስሜቱን ይገድልለታልና ወደ አላህ ፍራቻ ያቃርበዋልና። ስለዚህ ያላገቡ ወንድና ሴቶች ስሜታቸውን ሊያስታግሱ የሚገባቸው ጾም በመጾም ነው ማለት ነው። ሁኔታው ደግሞ ተመቻችቶላቸው ሲያበቃ በማግባት ነፍሳቸውን ከዝሙት ሊጠብቁ ይገባል ማለት ነው። ሸሪዓችን ለትዳር ትልቅ ቦታ ሰጥቶታል ማለት ነው። ዛሬ ዓለም ላይ የምታዩት ችግር ጠቅላላ የአባላዘር በሽታ የመሳሰለው መጥፎ ነገር ጠቅላላ በሪዝቅ ላይ በረካ አለማግኘት፣ መጨናነቅ፣ ጭንቅ ያለው ህይወት መኖር ከሚያመጡ ነገሮች አንዱ ትዳርን አለመያዝና ወደ ዝሙት የሚያቃርቡ ነገሮችንና ዝሙትን መፈጸም ነው ማለት ነው። አላህ ይጠብቀን ከዚህ በሽታ። ቀጠሉና ሼህ አሁንም ምን አሉ? ወደሊሉ ልሐጂ ቀውሉሁ ተዓላ ለሐጅ ደግሞ ወይንም ሐጅ ግዴታ ለመሆኑ ከአምስቱ እስልምና ማዕዘናት ውስጥ ለመሆኑ የአላሁ ስብሓንሁ ወተዓላ ቃል ማስረጃ ነው። ምንድነው ያ ማስረጃ? ወሊላሂ አለ ናሲ ሒጁ ልበይቲ መን እስተጣዐ ኢለይህ ሰቢላ ወመን ከፈረ ፈኢነ አላህ ገኒዩን አን ልዓለሚን። ለአላህም በሰዎች ላይ ወደ እርሱ መሄድን በቻለ ሁሉ ላይ ቤቱን መጎብኘት ግዴታ አለባቸው። የካደም ሰው አላህ ከዓለማቱ ሁሉ የተብቃቃ ነው አለ አላሁ ስብሓንሁ ወተዓላ። ልብ በሉ የአላህ ባሪያዎች፣ ሐጅ ባለንበት ዘመን ሱብሓነላህ ልክ እንደ ትርፍ ስራ
እንደ ትርፍ ስራ ተደርጎ ተወስዷል ማለት ነው። ሀታ ምን እስኪሆን ድረስ ከእስልምና ማዕዘናት መሆኑ ተዘንግቶ ሰዎች ሐጅ ሳያረጉ ሁሉ ይሞታሉ ማለት ነው። ምን ለማለት ፈልጌ ነው? እዚህ ትምህርት ላይ ተመልከቱ። መኖሪያ ቤት የሰራ ሰው፣ መኪና ወይንም መኪናዎች ያሉት ሰው ባንክ አካውንቱ ላይ ከ100,000 ብር በላይ ኖሮት በሚሊዮን የሚቆጠር ብር ኖሮት ሐጅ 50,000 ብር ነው ወይ ብሎ ይጨቃጨቃል። ላኪን ረሱል ሰለላሁ ዐለይሂ ወሰለም ስለ ሐጅ ከተናገሩት ፈዳኢል ውስጥ ምን ነበረ? ትክክለኛ የሆነችዋን ሐጅ የፈጸመ ሰው ጀነት አለለት፣ በቃ ክፍያው ጀነት ነው ብለው ነበር። ከእናቱ ሆድ እንደወጣ ያደርገዋል ወይም ከእናቱ ሆድ እንደወጣ ይሆናል ያሉለትን ሐጅ ዛሬ ሰዎች እንደ ትርፍ ስራ ይዘውታል ማለት ነው። ማሊኪ መዛህቦች ላይ ጉልበት ያለው ሰው ሁሉ ሐጅ ይወጅብበታል መንገዱ ሰላም ከሆነ የመሳሰለውን ይላል። ተምሳሌት የሆኑን ዘንድ ሼህ ሽንቅቲ ከሞሪታንያ ተነስተው በእግራቸው በሱዳን በኩል አድርገው ሐጅ አድርገዋል ማለት ነው። ተመልከት። አላህ ግን ምን አለ? ወመን ከፈረ አለ። ሐጅን ያልፈጸመ የተወሰው የካደ ፈኢነላህ አቅም ኖሮት ማለት ነው፣ ሁሉ ነገር ተመቻችቶለት ፈኢነላህ ገኒዩን አኒል ዓለሚን አላህ ከዓለማቱ ሁሉ የተብቃቃ ነው አለ ማለት ነው። እነዚህ ሁለቱ ምንድናቸው ማለት ነው? የመጀመሪያው መራቲብ ወይም የመጀመሪያው ደረጃ ላይ የቀሩ ሁለት ነጥቦች ነበሩ ማለት ነው። ሁለተኛው መራቲብ ደግሞ ምንድነው? ሼክ ሲያስቀምጡ ምን አሉ? መርተበቱ ታኒ ዲን ከሚባለው ሃይማኖት ከሚባለው ውስጥ ደግሞ ሁለተኛው ደረጃ አልኢማኑ እምነት ነው። ወህወ ያ ኢማን ማለት ቢድዑን ወሰብዑነ ሹዕባ ወደ 70ዎቹ ይከፈላል ወይንም ወደ 70ዎቹ የሚሆን ክፍል አለው አሉ። ፈአዕላሃ የላይኛዋ ዋናዋ ቀውሉ ላኢላሃ ኢላላህ ላኢላሃ ኢላላህ የምትለዋ ቃል ናት። ከአላህ በቀር በሐቅ የሚመለክ የለም የምትለዋ ቃል ናት። ወአድናሃ ትንሿ ዝቅተኛዋ ደግሞ ኢማጠቱል አዛ አኒ ጠሪቅ ከመንገድ ላይ ቆሻሻን ማንሳት ነው። አስቸጋሪን ነገር ማስወገድ ነው ከመንገድ ላይ። ወልሐያኡ ሀፍረት ደግሞ ሹዕበቱ ሚነል ኢማን ከእምነት ክፍሎች ቅርንጫፎች ውስጥ ነው። ይሄም እምነት ውስጥ ነው የሚካተተው። ስለዚህ የአላሁ ስብሓነሁ ወተዓላ ፍቃድ ከሆነ ደግሞ የእነዚህን ማስረጃዎች በሰፊው እናያለን ማለት ነው። ለሚቀጥለው ክፍል አላሁ ስብሓነሁ ወተዓላ ጠቃሚ የሆነን እውቀት ይስጠን። باوقنا ومن تقبر الله سبحانه وتعالى يدرقن. اللهم ربنا اتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.